አመሰግናለሁ። ክቡር አገኘው ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ ቴዎድሮስ ምህረት የጠቅላይ ፍርድ ቤት ፕሬዝዳንት፣ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡር አቶ አደን ፋራህ፣ ክቡራን የሁሉም ክልሎች ርዕሳነ መስተዳድሮች፣ የአገር ሽማግሌዎች፣ ወጣቶች፣ የውቢቷ ሆሳና ከተማ ነዋሪዎች፣ ከሁሉ በላይ በጀግንነቱ፣ በሀገር ወዳድነቱ፣ በትጋቱ፣ በአቃፊነቱ የሚታወቀው የሀዲያ ሕዝብ ዛሬ መላ የኢትዮጵያ ብሔሮች ብሔረሰቦች በማዕከላዊት ኢትዮጵያ መዲና በሆሳና ከተማ ሰብሰብ ብለን በጋራ ለማክበር ስላስቻላችሁን ከፍ ያለ ምስጋና ላቀርብላችሁ እወዳለሁ። ሀዲያ በወታደራዊ መስክ ጀግናውን ኮሎኔል በዛብህ ለኢትዮጵያ ያበረከተ ሕዝብ ነው። ጀግናው ኮሎኔል በዛብህ የጀመረውን ጀግናው የሀዲያ ወጣት ያሳካዋል። የተከበራችሁ የማዕከላዊት ኢትዮጵያ ሕዝቦች በተለይም የሆሳና ከተማ ነዋሪዎች በመጠሪያው እጅግ ልዩ በሆነው የኢትዮጵያ ማዕከላዊነትን በሚያሳየው በማዕከላዊት ኢትዮጵያ ስንሰባሰብ የሁላችን ኢትዮጵያውያን ማዕከላዊ የሆነው ዋናው ሐሳብ ብሔራዊ መሻትና ፍላጎታችን ነው። ኢትዮጵያ በህብር ቀለም የሚሳል፣ በህብር ባህል የሚኖር፣ በህብር ቋንቋ የሚነገር፣ በህብር ደም የተሰራ፣ በህብር ላብ የሚገነባ፣ በህብር ጥበብ የሚሻገር ኢትዮጵያዊነት እና ኢትዮጵያ የነበሩ የሚኖሩ የሚጾኑ የማይናወጡ መሆናቸውን ዛሬ ዳግም በኩራት ለጀግናው የሀዲያ ሕዝብና ለመላው የኢትዮጵያ ሕዝብ መግለጽ እወዳለሁ። ክቡራትና ክቡራን፣ የአፋር ዳጉ ለዳውሮ ኩራቱ፣ የሲዳማው ጨምበላላ ለአማራው ሐሴቱ፣ የኦሮሞው ገዳ ለሐረሪ ምቾቱ፣ የአክሱም ሐውልት ለሃዲያው ታሪኩ፣ የጀጎል ግንብ ለቤንሻንጉል ቅርሱ፣ ፋሲል ቤተ መንግሥት ለሃዲያው ሀብቱ፣ የሶማሌው ዳንቶ ለጋሞ ባህሉ፣ የጉራጌ ክትፎ ለእያንዳንዱ ኢትዮጵያዊ ጣዕሙ፣ ያንዳችን ለሌላችን ውበት፣ ያንዳችን ለሌላችን ክብር የሆነባትን ሀገር ኢትዮጵያ አንዱ ከፍ ሌላው ዝቅ ብሎ ሳይሆን ሁላችን እኩል ሆነን በወንድማማች ዓይን ተያይተን በመደመር እሳቤ የበለጸገች ኢትዮጵያን ለልጆቻችን እንድናሻግር አደራ ልላችሁ እወዳለሁ። በአባቶቻችን ደም የወረስነውን ነጻነት በብልጽግና ማጽናት ከዚህ ትውልድ የሚጠበቅ ተግባር ይሆናል። ዛሬ ከተሞቻችን እያሸበረቁ ገጠር መንደሮቻችን ለመሻገር ደፋ ቀና እያሉ ታሪካዊ ቅርሶቻችን አቧራቸውን አራግፈው የኢትዮጵያ ብቻ ሳይሆን የአፍሪካም ኩራት መሆናቸውን በገሃድ በሚያሳዩበት በዚህ ጊዜ መሬት ክረምት ከበጋ በማረስ የምግብ ጥገኝነትን ለመላቀቅ መላው ኢትዮጵያ በተለይም አርሶ አደሮቻችን
እየተጉ ባሉበት በዚህ ጊዜ የማዕድን ሀብታችን እየተገለጠ የቱሪዝም ሀብቶቻችን እያበቡ ቴክኖሎጂን የመጠቀም አቅማችን እየሰፋና ልምምዱ እያደገ ኢትዮጵያ በሁሉም መመዘኛ ከጨለማ ወደ ንጋት እየተሸጋገረች ባለችበት በዚህ ታሪካዊ ጊዜ በሆሳዕና ከተማ ተገናኝተን ዳግም ቃል ኪዳናችንን ለመጠበቅና ለማጽናት መላው የኢትዮጵያ ልጆች በዚህ ጀግና ሕዝብ ፊትና በሆሳዕና ከተማ ዳግም ተገናኝተን የጀመርነውን ለመጨረስ ያልጀመርነውን ለመጀመር ኢትዮጵያን ለማጽናት በጋራ እንድንቆም በድጋሚ ጥሪዬን አቀርባለሁ። የተከበራችሁ የሀዲያ ወጣቶች፣ ሴቶች፣ ብልጽግናን ማሳካት ፈታኝ ሂደት ነው። የወረስነውን ነፃነት ብቻ ሳይሆን የተሸከምነውን የትውልድ አደራ ማሰብ ይኖርብናል። ባለፈው ሆሳዕና ስመጣ ከነበረው የልማት ጅማሮ ላቅ ያሉ ሥራዎች በዚህኛው ዙር ማየት ችያለሁ። ነገር ግን ፕሪቶሪያን፣ ጆሐንስበርግን፣ ኬፕታውንን ያቀናው የሀዲያ የከምባታ ወጣት አዲስ አበባን፣ ጅማን፣ ድሬዳዋን ያለመለመው ጉራጌ፣ ስልጤ፣ ከምባታ፣ ማረቆ በዚህ ክልል የሚገኙ ሁሉም ብሔሮችና ብሔረሰቦች ብልጽግናን ማጽናት ይቻለን ዘንድ ተግተን መስራት ይኖርብናል። የኢትዮጵያን ችግሯን ብቻ ሳይሆን አቅሟን ማየት አለብን። አይካድም፣ በርከት ያሉ ችግሮች ያሉባት ሀገር ናት ኢትዮጵያ። እንደዚሁም ገና በእጅጉ ልንጠቀምበት የሚገባ በርካታ አቅሞች ያላት ሀገር ናት ኢትዮጵያ። ይህ ትውልድ ችግሯን ብቻ ሳይሆን አቅሟን ፈልፍሎ የማየትና የማውጣት ብቃት እንዳለው ከጅምር ሥራዎቻችን የሚታይ ስለሆነ ችግሯን ብቻ ሳይሆን አቅሟን ከኢትዮጵያ መቀበል ብቻ ሳይሆን ለኢትዮጵያ መስጠት። ብዙ እጆች በትብብር ካልሰሩ እህል ዳቦ መሆን ስለማይችል በትብብር መንፈስ በብዙ ትጋትና ልፋት አዲስ የታሪክ ገጽ ለኢትዮጵያ ለአፍሪካም ብርሃን የሚሆን የብልጽግና ጅማሮ በእኛም በሌሎችም የሚታመንበትና ለትምህርት የሚውል ዳግም አድዋ በኢትዮጵያ ይከበር ዘንድ ዛሬ አፍሪካ የምትፈልገው ብልጽግናን ነውና በልጽገን ለማበልጸግ በጋራ እንድንሰራ በድጋሚ በታላቅ ትሕትና አደራ እላችሁ እፈልጋለሁ። የኢትዮጵያ ብልጽግና የኢትዮጵያ ሙሉነት የሚጓደለው ኢትዮጵያውያን በህብረት በትጋት መስራት ካልቻሉ ብቻ ነው። ይህንን ተገንዝበን እኛ ኢትዮጵያውያን ህብረ ብሔራዊነትን እያጠናከርን በገዥ ትርክት አቃፊ በሆነው እሳቤ እየተሸመን በተቋማዊ ለውጥ የሀገር ግንባታና የሀገረ መንግሥትን ማጽናት ጅማሯችንን እያጎለበትን ብሔራዊ ጥቅማችንን በስልት በብቃት በውጤትና በጥበብ እያሳካን ሁለንተናዊ ብልጽግናን እያረጋገጥን የተዋበች የላቀች የጸናች ሀገር ለልጆቻችን ማስረከብ እንድንችል ዛሬ የተሰጠን ታላቅ የዕድል ቀን ነውና እንድንጠቀምበት አደራ ልላችሁ እወዳለሁ። ለመላው ኢትዮጵያውያን ወገኖቼ አንድ ክር ደካማ ነው፣ ብዙ ክር ግን የማይበጠስ ገመድ ነው።
ስንበዛና ስንሰናሰል በቀላሉ የማንበጠስ ጠንካራ ገመድ ስለሆን መተባበርን፣ መከባበርን፣ በጋራ መቆምን፣ ብሔራዊ ጥቅም ማስቀደም የሁላችን ሀብትና ስንቅ እንዲሆን አደራ እያልኩ የሀገርን መሻትና የባዳን ክፋት መለየት ይጠበቅብናል። ባዳ በክፋት የእኛን መሻት ለማጨለም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን። ምክንያቱም በባዳ የተጠለፈ ገመድ አይፈታም፣ አያስርም። እርስ በርስ መተሳሰር ሲገባን ክፉ እሳቤ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ቀልብ ገዝተን ሰላማችንን እናጽና፣ በንግግር እንመን፣ በተሰማራንበት የሥራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገር ጥቅምና የሕዝቦቻችን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፍት እንሁን፣ ሉዓላዊነታችንን በሁሉም መስክ እናሳካ፣ ልመናን ታሪክ እንድናደርግ የጀመርነውን መልካም ጅማሮ ሁሉ ለፍሬ እንድናበቃ ሰላምን፣ ንግግርን፣ ውይይትን፣ አንድነትን፣ ብሔራዊ ጥቅምን እንድናስቀድም በታላቅ ትሕትና አደራ ልላችሁ እወዳለሁ። ኢትዮጵያ በብዙ ተስፋ የተሞላች ሀገር ናት። ኢትዮጵያ አስደናቂ ጅማሮችና ውጤት እያሳየች እየተመነደገች እያንሰራራች ያለች ሀገር ናት። ይህ መልካም ጅማሮ በፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌት ለማደናቀፍ ሙከራዎች ይደረጋሉ። ለመላው የኢትዮጵያ ሕዝብ ዳግም ከሆሳና ምድር ላረጋግጥ የምፈልገው ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይችልም። እያንዳንዱን ፈተና ወደ ዕድል በመቀየር የኢትዮጵያን ብልጽግና እናፋጥናለን። የኢትዮጵያን አንድነት እናጠናክራለን። ኢትዮጵያ ትጸናለች። ኢትዮጵያ ትበለጽጋለች። ኢትዮጵያ ለአፍሪካውያን ወንድሞቻችንና እህቶቻችን የብልጽግና ምልክትና ምሳሌ ትሆናለች። በሰላም እንደጀመርን በሰላም እንጨርሳለን። እኛ የኮሎኔል በዛብህ ልጆች አንሸማቀቅም። በጀግንነት የጀመርነውን በጀግንነት እንጨርሳለን። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ።